እሱን ፖሊሶቹ ሲመጡ ትነግሪያቸዋለሽ። እሺ? ቆይ ፖሊስ ጣቢያ ነው እንዳገኘሽ የሚፈልገው። ይኸውልሽ እውነት ሌሎች ላይ ሲሆን የሚጋለጥበት አንቺ ላይ ሲሆን የሚዳፈንበት ምንም ምክንያት የላትም። አቋምሻ ከሆነ ስመለስ እዚህ ቤት እንዳላገኝሽ። ፈልገኝም ገደልሽ ማለት ምንድነው? አንቺ ይተገመች ምን ሆነሻው? እማዬ ልጁ እዛ ጋር ነበር። የምን ልጅ? እያሞተው ልጅ ይመጡ። ምን ሆነ? አባዬ መጡ። እጅግ የሚገርምና እጅግ የሚደንቀው ነገር ዳጣ ተወዳጁ ድራማ ዛሬ ማጓጊና ልብ አንጠልጣይነቱ ቀጥሏል። አቢጌል የእጇን አግኝታለች። ብትመከር ብትዘከር ከስህተትሽ ተማሪ ከጥፋትሽ ተመለሽ ልቦና ግዢ ብትባልም ዛሬ ግን የእጇን የምታገኝበት ቀን ደርሷል። እሱም የመታችው ልጅ በህይወት እንደሞተ እንዳጠፋና ህይወት እንዳለፈና ከባድ አደጋ እንደነበረ ህይወቱን ማዳን እንዳልተቻለ ጋሽ ደረጀ ለማርታ ነገራት። ኦልሬዲ ከህግ መደበቅ አለባት፣ እውነት መቀበር አለበት በማለት እንግዲህ ጋሽ ደረጃ ኦልሬዲ ልጁን ቀብረውታል። ይህ ጉዳይ ግን እውነት ይመስላችኋል? ስንቶቻችሁ ይህን ጉዳይ እውነት ነው ጋሽ ደረጀ የእውነት ልጁ ሞቶ ቀብረውታል ብላችሁ ታስባላችሁ? አቢጌል አሁን በስመመን እየቃዠች ነው። አባትነቷን በአባት ልጅነቷን ብትፍቀውም አባትነቴን ክብሬን ብትቀንሰውም እኔ ግን ልጄ ናት በማለት ጋሽ ደረጃ እውነትን ቀብረዋል፣ እውነትን ደብቀዋል። ሁሉም ቤተሰብ ከባድ አጣብቂኝ ውስጥ ገብቷል። ናታን ከባድ የልብ ስብራት ገጥሞታል። በስተመጨረሻ አቢጌል አንተን የገደልከው ስትል በናታን አሳባለች። ሁልጊዜ ከእውነት ጎን ነኝ፣ እውነት ተደብቆ መቅረት የለበትም እያለች ነገር ስጎለጉል ሚስጥር ስፈለፈል የነበረችው አቢጌል የኔ እውነት ይቀበር የሌሎቹ እውነት ይውጣ የምትል ሆናለች። በስተመጨረሻም ወደ ስዊድን ሀገር መሄድ እፈልጋለሁ በማለት ለእናቷ ተማጽናለች። እውነት ነው። አንቺ ብትሸሽም ከህሌናሽ አትሸሽም፣ ከህሌናሽ መሸሽ አትሽም፣ ከህግ ብትደበቂም ከፈጣሪሽ መሸሽ አትሽም። ሀቅ ነው። አንቺ ብትሄጂ አባትሽ ነው የሚታሰረው። ግን ፖሊስ ግን ትክክለኛ መረጃ ቪዲዮ ስላለው መቀጣት ያለብሽ አንቺ ነሽ። አባትሽ ግን ሁልጊዜ ክብሩን ብትቀንሽበት ምክሩን ባሰሚ እሱ ግን ላንቺ ገበናሽን ደባቂ ገበናሽን ሸፋኝ ሆኖልሻል። አቢጌል መቼ ነው ከስተትሽ የምትማሪው? ስትል ወይዘሮ ማርታ እጅጉን ልቧ ተሰብሮ ባዘነ ልብ አሁንም እየመከረቻት ነው። አሁን ሁሉም ነገር ገደል እየገባ ነው። ምክንያቱም ጋሽ ደረጃ ኦልሬዲ ልጁ በሕክምና ሳይደረግለት ኦልሬዲ በአወዳደቁ ከባድ ምታት ስለመታው ማጅራቱ ላይ ስለመታ ህይወት ነው ያለፈውና የእውነት እስኪ ስንቶቻችሁ ናችሁ ልጁ የእውነት ሞቷል ጋሽ ደረጀ ቀብሮታል ብላችሁ ያሰባችሁት? ወይስ አቢጌል ከስተቷ እንድትማር ልብ እንድትገዛ አደብ እንድትገዛ ሁልጊዜ አወቅኩት አየሁት ሰማሁት ያለችውን ሁሉ እየፈለፈለች የሰው ቤት የምታፈርስ የሰው ደስታ የምትቀማ መሆኗን ስላወቁ ከዚህ ትምህርት እንድታገኝ ብለው ያደረጉት ነገር ይመስላችኋል? በእርግጥ ልጁ ተጎድቷል። ግን ጋሽ ደረጀ የእውነት ጨክነው ልጁ ሕክምና ሳያገኝ ሞቶ የእውነት ቀበሩት። የልጁን ገበና ሸፈነ። የልጁን አደገኛ ወንጀል የሚያሳዝነውና ልብ የሚሰብረው ጉዳይ ወይዘሮ ማርታ በአንቺ የመጣው ጦስ ለኛው ተርፎናል። ሲጀመር ከመጀመሪያው አርዱን ድብን ያለ ፍቅር ይዞት በአንቺ ፍቅር ክንፍ ብሎ አንቺ ግን ለመንካትም ለመቅረብም ተጸይፈሽ በስተመጨረሻ ወደ አውሬ እንቀየርሽው። ያፈቀረ ሰው ልቡ ሲሰበር በጣም ሲጎዳ ምሕረት የለውም። አረመኔያዊ ነው የሚሆነው፣ ጨካኝ ነው የሚሆነው። አሁን ሁሉም ነገር ድብልቅልቅ ወጥቷል። አቢጌል አሁን በቅዥ በውቁማ እየቃዥሽ ነው። ጋሽ ደረጀ አሳልፌ ያልሰጣትም በማለት እንግዲህ የእውነት አስክሬን ግቢ ውስጥ ቀብሮታል ወይስ ምንድን ነው የተፈጠረው? እኔ ራሱ ግራ ገብቶኛል። የገባችሁ ኮመንት ቦክስ ላይ ያስቀምጡልኝ ማለት ነው። እጅግ የሚገርመው ነገር በእርግጥ በዚህ ልክ ቤተሰቡ ሊጨነቅና በዚህ ልክ ልቡ ሊሰበር አይችልም ነበረ። የእውነት ልጁ ሞቶ እዛ ግቢ ቀብረውን ነው ወይ? በጣም የሚያሳዝና ልብ የሚሰብረው ጉዳይ። አቢጌል አሁንም ከስተቷ እየተማረች አይደለም። እኔ ከታሰርኩኝ ሰላም እዚህ መታ ትኖራለች በማለት አሁን የሚያሳስባት ያ እውነታ ነው። ለእውነት የምትቆሚ ለሀቅ የምትቆሚ ከሆነ ዳጣ የሰላም ልጅ ናት፣ ዳጣ ያንተ ልጅ ናት፣ ዳጣ እንደዚህ ነው እያለች እውነትን ስትፈለፍልና ሀቅን ስጎለጎ የነበርሽው ከሆንሽ እዚህ ሳይሆን ፖሊስ ጣቢያ እንዳገኝሽ እፈልጋለሁ በማለት ጋሽ ደረጃ አስረግጦ ነግሯታል።
እውነትን ሞግታለሁ፣ ለእውነት እቆማለሁ፣ እውነት ተደብቃ አትቀርም የምትይ ከሆነ ከህሊናሽ መሸሽ፣ ከእውነት መደበቅ የለብሽም በማለት አስጠንቅቋታል። አብጌል ግን አሁንም ክፋትና ተንኮሏን እየቀጠለች ነው። በሌላ በኩል ዳጣና ናታን እንኳን የዚያን ቀን እዚህ አልኖርሽ፣ እዚህ ኑሮሽ ቢሆን በአንቺ ላይ ነበር ሁሉም ነገር የሚደፈደፈው አይደለም። እዚህ አንቺ እቤት ጠብቀሽኝ እኔ ራሱ የአደጋ ተፈጥሮ ድንገት ገብቼ በአንተ ነው የገደልከው፣ የማውቀው ነገር የለም እያለች እኔ ጋር ስታሳብብና እኔ ጋር ስለጥፋ የተሻል። ስለዚህ ዳጣ አብጌል በጥፋቷ ነው እየተቀጣች ያለችው፣ ግን ከስህተቷም እየተማረች ከጥፋቷም እየተመለሰች አይደለም በማለት ናታን ዳጣን አረጋግቷታል። ዳጣ ግን አሁንም እህቴ መታሰር የለባትም፣ አርጁን ግን የፈለገውን ነገር አድርጌ የሚገባውን ቅጣት መስጠት አለብኝ እያለች እየፎከረች ነው። በቤተሰብ ላይ የሁሉ መዘዝ በእርግጥ የእሷ ግፍና የእሷ ጦር ነው። ምክንያቱም እንደዛ እያፈቀራት እንደዛ እየወደዳት ገፍታ መጨረሻ ወደ ወሬነት ቀየረችው። በጣም የሚያሳዝንና በጣም ልብ የሚሰብረው ጉዳይ ከመጨረሻውም እስከ መጀመሪያው ድረስ አርዱን እንደ ሰው አክብሮ እንደ ሰው ወዷት ነበረ። እሷ ግን ገፋችው፣ እሷ ግን ተጸየፈችው፣ እሷ ግን በጣም ብዙ ነገር አሰቃየችው። ለጥቅሟ ትፈልገዋለች፣ ሲፈልጋ ግን ትጸየፈዋለች። ታዲያ ከዚህ በላይ ወደ አውሬነት የሚቀይር ስንት ነገር አለ። አርዱን ግን አሁን ደግሞ ጓደኛዬ የት ነው የገባው? የዚያን ቀን ቢቀርብኝስ? ምን አድርገውት ይሆን? ምን ሆኖ ይሆን የሚለው ነገር አሁንም ተጨንቋል። በጊዜ ሂደት ሲመሽ ሲነጋ ገላችሁት ነው ወይ በማለት ወደ ሕግ አካል መሄዱ የማይቀር ጉዳይ ነው። በስተመጨረሻ መጨረሻም እንግዲህ እውነቱ መውጣቱ ሀቁ መፈንዳቱ አይቀርም። ግን አቢጌል አሁንም ከስህተቷ እየተማረች አይደለም። እናቷ ጋር ቁጭ ብላ ሰላም ልጇን ይዛ እዚህ ልትመጣ ነው ወይም ማየ እኔ ከታሰርኩኝ እሷ እዚህ ልትኖር ነው ወይ ስትልም፣ ወይዘሮ ማርታም እንግዲህ አንቺ ምን አስጨነቅሽ? ስለ ሰላም ምን አገባሽ? ሰላም የዳጣ እናት ናት ብላ የተጻፈው ወረቀት የታለ ስትልም፣ ወይዘሮ ማርታን እንደገና ጥያቄው እንዲነሳ ተደርጓል። ወይዘሮ ማርታ ግን ከዚህ የሚበልጥ የሚያሳስበንና የሚያስጨንቀን ከባድ ዱብዳ በቤታችን ተፈጥሯል። አሁን ይሄ ጊዜ የሚሰጥ አይደለም። አንቺ የፈጠርሽብን ችግር ተያይዘን ገደል የምንገባበት። ጋሽ ደረጀም የከባድ ችግር ስለተፈጠረ ማርታ እኔን እንዳይከፋኝና የበለጠ ጭንቀት ውስጥ እንዳልገባ በማለት ነው እንጂ የዳጣን ጉዳይ ቀጠሮ ይዛለታለች። በሆዷ ይዘዋለች፣ እያገላበጠች እያምዘለዘለች ይዘዋለች። አንድ ቀን ጠብቆ እውነቱ መፈንዳቱ ሀቁ መውጣቱ አይቀርም። ሰላምዬ የወለደችው ልጅ ወንድ ልጅም ሰላም ሳይሆን ማርታ የወለደችው ልጅን ሳቅፎ የአባትነት ስሜት ተሰምቶኛል። ስጋዬ የአብራኬ ክፋይ እንደሆነ ተሰምቶኛል። ግን በዚህ ሁኔታ ይሆናል ብዬ አስቤ አላውቅም። ወንድ ልጅ ስጠኝ እያልኩት ጸልዬ ተማጽኜ ነበረ። ግን በዚህ መጠን ቢሆን አልተመኘውም። ከማርታ ቢሆን እጅጉን ደስ ይለኝ ነበረ። ፈጣሪ ሆይ ኃጢአት የበዛ በደል የበዛ አንተ ግን ደግ አባት ቸር አባት ነህ። የእውነት አንተ ምሕረት ሰጠኝ የሆነ ይህ ሚስጥር ሲወጣ ይህ ሀቅ ሲፈነዳ ምን ይሰማት ይሆን ማርታ? ምን ትል ይሆን ማርታ? የጊዜ ጉዳይ። አሁን አቢጌል ሊቀጣት ልታስተምራት ይሆን? ይህ ጉዳይ እየተፈጠረው ግን አንድ ቀን ብሎ እውነቱ መውጣቱ አይቀርም። የዚያን ቀን ደግሞ የኔ ችግር መፈንዳቱ የማይቀር ጉዳይ ነው። በእርግጥ ይህ ጉዳይ መፈጠሩ እኔን ትንሽ ጊዜ እንዲሰጠኝና ጭንቀቴ እንዲረዝም አድርጎታል በማለት ጭንቀቱን ምን ያህል እንደተወጣጠረና ምን ያህል ከባድ መርዶ እንደሆነበት ነው ለጋሽ ደረጃ የሚያስረዳው ማለት ነው።